መጥቶ መሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይምጣና በራሱ ጋራንቲ ተኩስና ይሞክረው። ከዛ በኋላ ወጪውን የሚሸፍነው እሱ ነው። ካልተሰበረ ነው እንጂ መጫሩ አይቀርማ፣ ግን አይገባም ወደ ውስጥ። ስለዚህ ትንሽ ጭረት ስለሚኖረው ይነፋ 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 ሳክስፎን ይነፋ 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 ሳክስፎን ይነፋ ሰላም ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ ረሳችኋለሁ። እናንተ ደግሞ እንደ ሁልጊዜው ሐሳባችሁን በነፃነትና በጨዋነት የኮመንት ሴክሽን ላይ ታሰፍሩልናላችሁ። ታዳጊዎችንም መልካም ልደት እንላቸዋለን። ለማክቤል ዳንኤል፣ ለዳዊት ገዛኸኝ፣ ለሮሜሳ፣ ለናኦሚ በድሉ መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። እንዶ ከማለት በዘለለ 30 ሺህ እስቲ እንሙላው። እንደምታዩት ገና 20 ምናምን ሺህ ቤት ነው ደርሰናል። 30 ሺህ እንዲሞላ ያላረጋችሁ ቼክ አድርጉና ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ሁላችሁም ደግሞ እኔ ሄድሴቴን እስካረግ ድረስ ቪዲዮውን ላይክ አድርጉትና ከዛ ያው ህይወት ይቀጥላል። ህይወት ይቀ ታዋቂው ሙዚቀኛ ማይክል ጃክሰን ኢትዮጵያ በመጣ ጊዜ የት ሆቴል ነው? ስካይላይት ስቶር፣ ስካይላይት፣ ሸራተን፣ ሂልተን፣ ሸራተን። የት ሆቴል ያረፈ ይመስል? ኢምፔሪያል። ዝናብ እየዘነበ ፀሐይ ሲወጣ ምንድነው የሚባለው? ክረምትና በጋ ነው የሚባለው። ለምንድን ነው እንደዛ የሚባለው? ወራራው ተፈራርቆ ሲመጡ ነው ጅብ ወለደ። ለምንድን ነው ጅብ ወለደ የሚባለው? ወቅቱና ጊዜው ያው እንስሳቶችም የመራቢያ ጊዜ ስላላቸው ምሳሌ ሃይብሪድ መኪና እንዴት በንፋስ ይሰራል? አሁን በፊት በወረቀት ሽከርክሮች ምናምን ሰርተን እናበር ነበር እና በእንደዚህ አይነት ሌቭል ላይ ደግሞ ብረት የተሸከመ ነገር በንፋስ የሚሄድበት ሲስተም የራሱ ነገር ይኖረዋል። ምን ሞተሩ የነዳጅ ከሆነ ኤግዞሽን ፓምፕ ምን እነሱ ናቸው። ንፋስ አሜሪካ ቤርሙዳን ምን ብላ አስጠነቀቀች? ወየውልሽ ቤርሙዳ ብላ ያው አምባገነን ስለሆነች ሁሉንም ማስፈራራት ትፈልጋለች። ምናልባት ወይ አርፈሽ ተቀመጪ ሊሆን ይችላል፣ ወይ እጅሽን አውጪ ምናምን ሊባል ይችላል። አሜሪካ ቤርሙዳን እኔ የምሰራውን ስራ ስሪ ብላ አስጠነቀቀች። የፍቅር እስከ መቃብር ደራሲ ማን ነው? አለማየሁ ማን? አለማየሁ ገላጋይ ነው የምትለው? አይደለም፣ የአባቱ ስም አላውቅም። አንድ ኤሌክትሪክ መኪና በ80 ፍጥነት ወደ ምዕራብ ከሄደ ጭሱ ወዴት በኩል የሚሄድ ይመስላል? ወደ ሰማይ። ወደ ምስራቅ። አቤት እውቀት ይፈስ የለ እንደ ከተማው ላይ እንዳለ። አንድ ነገር ግን እርግጠኛ መሆን የምችለው የ90ዎቹ የተወለድን ሰዎች ማለት ነው የሙከራ ትውልዶች እንደነበረን አይም ፎር ሹር። ቴክኖሎጂ ተሞክሮብናል፣ የልጅ አስተዳደግ ተሞክሮብናል፣ የህፃናት መዝሙሩ ተሞክሮ ያልተሞከረብን ነገር የለም። እኔ አሁን ልጅ እያለሁ የመጀመሪያ ልብ ስብራቴ የተፈጠረው በዛ በበጋ በሚለው መዝሙር ነው። እሱ መዝሙር ኬጂ ሆኜ እየተዘፈነ ሁሌ ነው ልብ የሚከፋው። አሁን ግን ለምን እንደሚከፋው ገባኝ። የሆነ ጨለማ ነገር አለው። በዛ በበጋ እጮኛ ጠፍቶ ፍለጋ እኔ ኬጂ ሆኜ ምን እጮኛ ነው። ከዛ መሸበትና ሰው ቤት ገባ። እሺ ሰው ቤት አስጠጉት። ከዛ ልጅቷን አያት ተከናንባ፣ ያስጠጉትን ሰዎች ቤት ልጅ ተከናንባ አያት። ወደዳት፣ ይዟት ጠፋ በሌሊቱ። ሰው ቤት አሳርፈውት እንግዳ በላ ጠጣ ብለው ይዟት ጠፋ በሌሊቱ። ከዛ በኋላ ሲሄዱ አባይ ደረሱ። ከሞላ አባይ ደግሞ በበጋ ለምደው የሚሞላው ነው። ከዛ ለመሻገር ሲሞክሩ ሰምጣ ቀረች። የሱ ፍቅር አሰመጠ ሰው ልጅ። ከዛ በቃ የኔ ፍቅር አረሳሽም እስከ መቀብር ምናምን ነገር እያለ አለቀሰ። አብሬ እያለቀስኩኝ ለኬጂ መዘመር ለህፃን ልጅ ወይ። ከዛ ደግሞ ይመጣላችኋል እቴሜቴ የሎሚ ሽታ። ያ ሰውዬ ምን አለሽ ማታ? ምንም አላለኝ። ትዳሩን ፈቶ ሁሉ ዘድሽ አለኝ። ቺት አይወስድሽም ትዳሩን ፈቶ ምሎልሻል ጋሻ ጦር ይዞ ነው ምናምን ነገር። ከዛ በኋላ ከቤቴ ላይ ቁራ ሰፍሮ የለችም ብሎ ሄዶ በሩ ምናምን ይላል። ከዛ ምንድነው እኔን ያብረኛ ክንፈኝ ምናምን ብቻ እያለ ሄድና ከዛ አህያ ሞቶ ጅብ ሲያለቅስ ሃው ጅብ ያለቅሳል። አህያ ሞቶ እራቱ ቀርቦለት ለምዶ የሚያለቅሰው። ከዛ እባብ አንገቱን ሲነቀስ እሺ ምናምን it's okay ይሁን ይነቀስ፣ እሺ ችግር የለውም። ሙሉ አንገት የሆነ ፍጡር እሺ ይነቀስ፣ እሱ ችግር የለውም። ከዛ ቁንጫ ቆማ ስቀድስ ተጫዋለሁ። ደህና የሚባሉት ዘፈኖች ምንድን ነበር? 10 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል። ከዛ ድንገት አንዱ ወድቆ ቢሰበር 8 ይቀራል። ድንገት አንዱ ወድቆ ቢሰበር 7 ይቀራል። ድንገት እያለ ይሄ ሰውዬ ብርጭቆ የሚፈጨው እናቱ አጠገቡ የለችም እንዴ?
ማዘር ዝም ትላለች እንዴ? ድንገት ይሁን ደህና እኮ ተብሎ ነው እሱ። ከዛ ደግሞ ሌላው ትንሽ ደህና የሚለው አሻንጉሊቴ እወድሻለሁ ልክ እንደ እናቴ። አሻንጉሊቴን እንደ እናቴ ገጠመ ተብሎ በቃ ከባድ ነው። አሁን ምንድን ነው የሚሉት? ደስተኛ የሆነ ያጨብጭብ። ቀዩ አፍ በመስኮት የገባች። ኦኬ ቻው። የእሸቱም ሰሞኑን አጨቃጫቂ የነበረው ጉዳይ አዲስ የሚሰራው በኤአይ ኮንተንት ላይ ለልጆች በሚያዘጋጀው ላይ አንዱ መነሻ ሀሳቡም ይሄ ነበር እና የኛ የልጆችነት መዝሙሮች ከልጅነት አይምሮ ጋር የሚመጣጠኑ አልነበሩም፣ ውስጣቸው ሌላ ነው እና ላይ ምን እየተፈጠረ እንደሆነ ባላቅም ግን ጊዜው እንደዚህ ነው። እኔ ጋር እየሄደ ያለው ሰኞ ማክሰኞ ሐሙስ አይሁድ ከዛ መስከረም ሰኔ ሊገባ ነው። እድሜሽማ እንደ 30 ይሆንልሻል። ያንቺ እንደውም መጀመሪያ አካባቢ ሰኞ ማክሰኞ ይሰማል፣ የኛ ምንም የማይሰማል። ዛሬ የሚገርም በስማም በጣም የሚያስደነግጥ ነገር ነው ይዤላችሁ የመጣሁት። በተለይ ታላቅ ፊልም ስታዩ ያደጋችሁ በቃ ምን ያህል እድሜያችሁ እንደሄደ ወይኔ ጉዴ ይሄ ሰውዬ የሚያስብል ይሄን ልጅ አስታወሳችሁት? አሁን ምን እንደሚያክል ያስታወሰው ግን ያወቀዋል። አስታወሳችሁት? እንዴት ነው አሁን እዩት። እኔም አላውቀውም፣ ዝም ብዬ ከጎግል ላይ አግኝቼው ነው። ሰላም አሉ። እውነት ለመናገር እኔ በቃ ጭንቅላቴ ብዙ ቦታ ሄዶ ነበር። ቢል ኮዝቢ ላይ ነው ምናምን ወይኔ ጉዴ ያቺ ቀሚስ አታምር? ገዛልኝ በእናትህ ቀሚስ። አሁን ብር የለኝማ፣ ሌላ ጊዜ ልክ ብር ሲኖረኝ እገዛልሻለሁ። ብር ሲኖረኝ ወይኔ ሽቶ ቤት በስማ ምርጥ ሽቶ ነው የምትይዘው። እንዴት እንደምወደው ገዛልኝ በእናትህ። የምወደው ሽቶ አለ በእናትህ። ምን ብር የለኝማ፣ አሁን ብር አልያዝኩማ፣ ብር የለኝም። እሺ ማስቲካ እንኳን ገዛልኝ ነው። ማስቲካ ምን እንደታለ ገዛልኝ። አንቺ ልጅ አረስቱኝ፣ እንደ ትልቅ ሰውኝ ምን ሆነሽ ነው አንቺ? እንደዛ ናቱኝ፣ እንደ ትልቅ ሰውኝ ምን ሆነሽ ነው? እንደ ትልቅ ሰው አክት አድርጊ። ምን አይነት የኔ እንደው ማስቲካ እንኳን ግዛልኝ እስቲ። አቅመ ደካማ ነኝ። አበቃል ይባላል ስሙ አይደለ? ከዚህ በፊት በነገራችን ላይ የባላገሩ ምርጥ ላይ ዘፈን ተወዳድሮ ነበር። ትዝታይ ዘወትር ሲመላለስብኝ፣ ትዝታሽ በዓይኔ ላይ ሲመላለስብኝ፣ ናፍቆትሽ ከአምናው ዘንድሮ ባሰብኝ፣ ናፍቆትሽ ህመሙ እያደር ባሰብኝ፣ የትዝታን ዜማ እንዴት ላንጎራጉረው፣ የትዝታን ዜማ እንዴት ላንጎራጉረው፣ እምባዬ ቀደመኝ ገና ስጀምረው። ጀግና ዘፋኝ ነበረ፣ ጎበዝ ነው። አሁንም አንዳንዴ ኮንተንቶች ክሬት እያደረገ በመሃል ምናምን ትንሽ ያንጎራጉራል። አንድም ዘፈን ሰርቷል መሰለኝ፣ አንድ ነጠላ። እንግዲህ ወደፊት አሪፍ ዘፈን እንደሚሰራ ተስፋ እናደርጋለን። የቀን ወጪ ምን ያህል ነው ብዬ ገምታለሁ። ያስቃል። አዎ ሽቶንም አልጨምሮ ነው ወይስ ኤቭሪቲንግ? ሽቶ ከተጨመረማ አለቀ። ያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጧት ወደ አዳማ ከመሄድ በፊት ቁርስ ለመብላት መኪናን እያሳጠብኩ ዳሆም ይወት በቃ የመጨረሻ እየታገለ ነው ያለው። ቪዲዮ ሰርቼ 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ። አሁን እዚህ ጋር የቀን ወጪ ስንት ነው ጥያቄው አይደል? ይሄን አክል መልስ ነው። ለተቸገረ ሰው ገንዘብ ሰጥቻለሁ ማለት አግባብ ነው ማለት? ለተቸገረ ይሄን አሊ ሰጠው ይያሉ ማውራት ትክክል ነው? እሱን የሚጨምር ከሆነ በቀን ብዙ ብር ነው ማውጣት። ይውጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበለው አንፃር መኪና ስታሳጥብ፣ ጫማ ስታስጠርግ፣ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ ነው የሚከተል። እኛ እኮ በወር ልንመጣው ነው። አዎ በቀን ብዙ ጊዜ አላሰላም። እኔ የማደርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ።
የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳያደርጉ አይዘረፍም ችግር የለውም አንደኛ ቡሌት ፕሩፍ ነው መኪናው በጥይት ቢመታም እንትን ስለማይል ሴፍ የሆነ ቦታም ስለሚሄድ እኔ ያው እየሳቀ ነው ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ የለውምና ቡሌት ፕሩፍ ስለሆነ መጥቶ መሞከር ነው አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይምጣና በራሱ ጋራንቲ ተኩስና ይሞክረው ከዛ በኋላ ወጪውን የሚሸፍነው እሱ ነው ካልተሰበረ ነው እንጂ መጫሩ አይቀርማ ግን አይገባም ወደ ውስጥ ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና በወር ነው ወጪ የማወጣው ኦልሞስት ከ400 እስከ 500 ሺህ ብር ወጪ አለብኝ በወር እንዲምራቅ የለም ምንድነው ያጥኩት መንሱር እኮ በቃ ሳክስ ማስተር አይደለ እኔ እንጃ የመጨረሻው ጥግ ላይ ነው ያለው በቃ ፒኤችዲውን ሰርቷል በሳክስ በቃ ተዘፈነለት እኮ ዘፈን ምርጥ ዘፈን ይነፋ 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 ሳክስፎን ይነፋ 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 ሳክስፎን ይነፋ ይነፋ ተናጋሪ በዝቶ አድማጩ ከጠፋ ይነፋ ሳክስፎን ይነፋ ሰውነት ከስቶ ጆሮ እንዲፋፋ ይነፋ ሳክስፎን ይነፋ አንድ ላይ ይነፋ 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 ሳክስፎን ይነፋ ይነፋ ሳክስፎን ይነፋ 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 ሳክስፎን ይነፋ ይነፋ ንፋ 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 ምድረ ቱሪናፋ ምድረ ቱሪናፋ አለ መጨረሻዋ ተመቸች ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋምታቸው ምታቀም በቀቀ ምንድነው ቆይ ምንድነው የሚመታው ማን ነው የሚመታው ማን ነው እሱ የጠራው ሰውዬ ማን ነው ስጋጃ ምናምን ያለው ሰውዬ ማን ነው ራሱ ስጋጃ ምንም ማለት ምንም ከቴክኖሎጂ ጋር እየሄድኩ አይደለም ወይ የሆነ ወደ ኋላ እየቀረው ያለውት አላቅም ብቻ ግን ማለት ነው ችግር ይምታክ ችግር እያሯሯጠ ከዚህ ሞቃዲሾ አድርሶ በሞቃዲሾ አድርጎ ወደ ዱባይ አልፎ ማለት ነው ማዳጋስካር ላይ ይበል መሞሽለጥ ነበር ከስራ መሰረቱ ግሽልጥ አድርጎ የሚያነሳልን ይጥፋ እዚህን ሰውዬ ተቃጥላኩ አንተ ምንድነው የምትለን አንተ አልገባህም እንጂ በአራተኛ ክፍል ምናምን ያልከው እኮ ማለት ነው በዛ ሰዓት የቱ ጋር እንዳለ ራሱ እኮ አያውቁም እኮ ልጆቹ አያውቁም ምን እያስተማርክ ነው ለዛው ምን እያልክ ነው አንተ እንዴት አይደለ በዛ ሰዓት እንዴት ሳይድ ይሆናል እንደ ስለ ጡጡላክ ነው የምታወራው ግን ስለ ጡጡላክ ያንጠልጥልህ መጋኛ መጋዣ አንተ አልገባህም እንጂ አጋንንት መሀል አናት ላይ ቆሞ ቶርክ እያረገብህ ነው ለዛ ነው አንተ ከስር የሚያርገበግብህ ባገኘው በድንጋይ ነበር መበለጥጥ መጥሪ በጣም ተበሳሽታ ነው በነገራችን ላይ እኔ አሁኖች ጉድ ፖድካስት ላይ መጥቶ ያወራው ነገር ላይ እሱ ላይ ብቻ አልፈርድ ማለት እሱን ለገስታቸው አሪፍ ቦታ ማመቻቸትን እንደፈለገ እንዲያወራ ፍሪ ማድረጋቸው አሪፍ ሆኖ ሳል አንዳንድ በጣም ኤክስትሪም ይሄዱ ማስተርቤሽንን የሚያበረታቱ እንደነዚህ አይነት ነገሮችን ቢቀንሱት አሪፍ ነበር ቢቀንሱት መንቆረጥ ይችሉ ነበርና እነሱም ሳይቆርጡ ለቀውታል በጣም ለማስተማር የሚመስል ንግግር ሆኖ ነገሩ ግን አያልሆነ በጣም ብላሽ ሆኑ ነገሮች ታይተዋልና ይስተካከል አሪፍ ነው ከተማረው ማየት ካልተማረው በቃ ነው ባላልኩ በቃ ነው ዝባይ እንዴ ምንላርክ ለኔ ያላለው እንዴ ከተማረውም ዲግሪ ዲፕሎማ ካላቸው እኔ ወደ 3 ወንዶች ሞክሬያለሁ ቼንጅ አይዞሽ ስለዚህ ምንላርክ የተማረውንም ያልተማሩትንም ዲግሪ ዲፕሎማ ያለው አይቻለ ግን ኑ አንንትና አንባባል ዴት ያቁጭ ያረክሽ ምናምን ትገመግኛቸዋል አዎ ምን ጋር ነው ዲግሪ ዲፕሎማ ተይዞ እና ተምረው እንዴ ነው የሚያስቡት የሚባል ነገር አሰብኩ ያልተማረው አሟላው ኳሊፊኬሽኑ ግን ይሄ ሰው አሟላ አልተመካከርንም አልተያየንም አልተቀማመስንም ስንቀማመስ በመቀማመስ በየስራ ተመልካቹ ያው ብዙ ተመልካቹ ያይ መቀማመስ ማለት እንዴ ነው አብሮ በመኖር በዚህ እየተወጣሽ ይገባሽ
ትስጣት የሚባል ነገር አለ። እነሱ ነገሮች ስላሉ ያዛለኛ አልደረስንም። እኛ ውጪ ላይፍ ነው የቀጣነው። ልክ እንደ አዲስ ፍቅረኛ ማቾች እንደዛ እያደረገን እንጂ ይሁንን እንጣሉ ሾ አሳይተን የገባነው። ስለዚህ አሁን ጉዳዩ ሁሉ እናንተ ጋር ብቻ እየተያየን ተለያየን ነው። በቃ ይሄ ማሆን የሴፉ ሾ ሜንስትሪም ሚዲያ ነው። አሁን እንዲህ አይነት ቃላቶች መቀነስ አለባቸው በእኔ እምነት ነው። እንግዲህ ምናልባት አላቅም፣ በእኔ ግን እምነት እንደዛ ነው መሆን ያለበት። ስርዓቱም እንደዛ ይመስለኛልና መቅረብስ ነበረባቸው ወይ ለሚለው ራሱ መቅረብ አለባቸው ብዬ አላምንም። ምን አሁን በእነሱ ጉዳይ በቃ በራሳቸው ዩቲዩብ ላይ የፈጠሩት እንትን ነው። አንሃል ቦታው ስንት ሰዎች የቀረቡበት ቦታ ነው አይደል? እኔ እንጃ። እኔ በፊት ነውረኛ፣ ባለጌ፣ ቤተሰብ አሰዳቢ፣ አሳዳጊ የበደለው ምናምን የሚያስብሉ ተግባሮች እንደዚህ ሊያሰድቡ የሚችሉ ሊያሳፍሩ የሚችሉ ተግባሮች አሁን በየሚዲያው ቀርበን የምናወራባቸው የምንመካባቸው ምን ተነትናቸው ይሆን ነው። ሚዲያዎች ላይ ለመቅረብ በብልግናም ይሁን ተሳድበንም ይሁን ምንም ማስነዋሪ ተግባር ፈጽመንም ይሁን ዝነኛ መሆን በቂ የሆነ መጥቷል። ምንም ዕውቀት አይፈልግም። ብቻ ዝነኛ መሆን የሚዲያው እየቀረብን ገና ሰውና ቤተሰብ ዘመድ ቢኖራቸው አእምሮ ህሙማን ማገገሚያ ሊገቡ የሚገባቸው ሰዎች በየሚዲያው ግግም ብለው ቀርበው ይመክሩናል፣ ልምዳቸውን ያጋሩናል። አረባካችሁ ሚዲያውን የተቆጣጠሯችሁ ሰዎች፣ ወደ ሚዲያ የምታመጧቸውን ሰዎች ለዩ። አረባካችሁ ባካችሁ ስለፈጠራችሁ የኔም ሐሳብ ነው የኔም ነው። ምክንያቱም አሁን እንደምንም ብሎ ብቻ ሰው በፋውል ሰርቶ ህዝብንም አስቀይሞ ማህበረሰብ የሆነ ነገር ተናግሮ ምናምን ከዛ ታዋቂውና ሚዲያ ላይ ይመጣል እና ለዛው ሚዲያ ሲባል እኮ ትልልቅ ሚዲያዎች ላይ እንዳያችሁትና እናንተ ምን ትላላችሁ? አግባብ ነው ወይ? የነሴፉ ሾው ላይ ከቪው ዋይዝ ከሆነ ምናልባት ሊሰራ ይችል ይሆናል፣ ግን እነሱ በቪው ደረጃ መስራት አለባቸው ብዬ አላስብም። ከዛ በዘለለ ሁኔታ ነው መስራት ያለባቸው። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን እስቲ ኮሜንት ላይ እንወያይበት። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት አይሴጤ ሙት አሁን ከፈተው። መጸለይማ የለበትም፣ መጸለይማ የለበትም። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። አይሴጤ ያን የመሰለ ሰውነት ሙት አሁን ከፈተው። ቤቲ ደወለች እንዴ? እነ ቾምቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉሩን ተቆርጠ ረጋ ብለህ ትጸልያለህ። አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም፣ አቋርጥ፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃሃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለም። በቃ አረፍ። የግድ መጸለይ የለብህም። ጸጉርን ተቆርጠህ ትጸልያለህ። ይበቃሃል። አቁም። ሌላ ጊዜ ጸልይ። ብልግና ነው። ይሄን እያሰብክ ልትጸልይ ነውር። ብልግና ነው። ይሄን እያሰብክ አትጸልይ። ሐሳብ ተበታትኗል። በቃ ዝጋው። የስ ነውር ነው። ፈጣሪ ፊት ቆመ እንዴት እንድትጸልያለህ? እንዴት እንድታስባለህ? ለጸሎት ቆመ ነውር፣ ብልግና። ቤቲ ምናምን እያልክ ሴት ታስባለህ? ፈጣሪም አዝኖብሃል። ከዚህ በኋላ ያንተ ጸሎት አይሰማም። ፈጣሪም ተቆጥቶሃል። ይሄ ንቀት ነው። ፈጣሪ ግን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና አያስቡም ለጸሎት ቆመው። አንተ ግን የተረገምክ። በቃ ጸሎት ላንተ አይሆንም። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ፣ ውጣ። በቃ ተወው ጸሎቱን። ሄደልኝ። ጎበዞች በደንብ ስሙኝ። በቃ ይሄ ትክክለኛ እኮ ቪዲዮ ነው። አሁን ወይ ጸሎት ልታረጉ ስትሉ አንድ ወይም ጥሩ በጎ ነገር ልታረጉ ስትሉ አይምሮአችሁ ውስጥ መጥቶ ይላችኋል። በቃ የማይሆን ነገር አንድ ቀረጻ ላይ አንዱ እንትን ጺሜ እንደዚህ አድርጎ ምናምን ኮፍያ አድርጌ ምናምን ስመጣ አንተ ጋሽን ቁርጥ ጋሽን አለኝ። ጋሼ ማን ነው አልኩት። ጋሼ አበበ ባልቻ ነው አለ። እንዴ አበበ ባልቻ እንደኔ ቆንጆ ነው እንዴ አልኩት።
ሃይላንድ ውሃ ይዞ ነበረ። አይገርምህም ይቦንሳል ብሎ ምንም እንግዲህ ይቦንሳል ብሎ ደንግጦ ወረወረ። በአስገባው ለታ በቃ ቁንጅናዬን ኢንሳኛ አጠገቤ አይደርስም። የባሰ በቃ አበደ። በአጋጣሚ ጥላሁን ዘውገ ስራ ላይ ነበርና ምንድነው ምናምን ሲል አይ እንዴ ጋሽን በልጠዋለሁ ይላል እንዴ አሁን ያየው ራስ አበበ ባልቻን ትመስላለህ። ስለ አበበ እኔ ለቀልድ ነው እንጂ አበበ ባልቻን እኮ በችሎታ በምንም እምደርሳል። ግን በቃ የሚናደድ ሰው ሳገኝ ባናደደው በቃ እኔ ምን እንዳልከኝ ማለት እና ማነች ስሟ ጠፋኝ። እዛ ላይ አብራ ደህንነት ሆና ምናምን ሰራ ልጅ አለች ታዋቂነት እሷም እና እኔ ብለሽ እንዴ እኔ አበበ ባልቻን አልቦንሰውም እንዴ ይበልጠኛል እንዴ በቁንጅና ምናምን ስላት ኧረ አንተ ትሻላለህ ትበልጣለህ አለች። እሷም አሟሟቀች። ቁንጅና ኢንሳኛ አጠገቤ አይደርስም ምናምን አልኩኝ። አሁን ተናደደ። በቃ ጥዬው እሄዳለሁ ስራው ነው ሁሉ አለ። ጥላሁን ዘውገ አባዬ እሱ እኮ አመሉ ነው ሰው ማናደድ እኮ አመሉ ነው። ተው ብሎ እምቢ ብሎኝ እኮ ነው። ይኸው አይዞህ በቃ ተው እሱ ነው የሚበልጠው ልክ እንደ ልጅ እንደሚያባብ። በሰርጉ ዕለት ከጎኑ ቁጭ ብላ ባማችው ግለሰብ ምክንያት ሁሉንም ታዳሚዎቹን አባሯል። ምግብ የማይበሉም አበሻ ድሮን በልቶ ማማት ነው ሲል ሁሉንም ታዳሚዎቹን ወደ የቤታቸው መልሰዋል። ጀግና ድስቱን ረግጦ ይዞ ነው እንዴ አብልቼም ማጠጥቼም ታምቼም አይሆን ምሮ ወፍ አልተማርኩም። ስፖርትና ፍሪ ፔሪድ ነበር የምወደው ሃይ ስኩል እያለሁ ስፖርትና ፍሪ በቃ ፍሪ ፔሪድ ካለን በጣም ነው የሚመቸኝ። ስፖርት ደጆተን ነው የምንጫወተው። ይሄ ስፖርት በጽሁፍ ደግሞ ይላል አንዳንዴ ይመጣና ኧረ ቲቸር ጽሁፉን ሌላ ጊዜ አርጉት ስፖርት ደጅ ነው የሚሻለው። የምን ጽሁፍ ነው በተግባር ነው ጥሩ ነበር የምላቸው። ከዛ በተረፈ ሁለቱን ትምህርት አንደኛ ነው 99 ነው የማመጣው። ፍሪና ፔሪድና ስፖርት 100 ከኔ ነበር የሚኮርጁት። እሺ ሁለቱን ክላስ ከኔ ነበር የሚኮርጁት። ያ እና ደስ የሚለው ደግሞ በጣም ከአጠቃላይ ሁለተኛ ወጣው ልጅ እኛ ክፍል ነው። ወፍ የለም መልስ ምንም ችግር የለብንም። እዛ ሰፈር አይኖርም። ስትወጣ ሬሳ ስለሚወጣ ግልጽ አድርገህ ስራ እንለዋለን። ገልጾ ነው የሚሰራው። እኔ ሙሉ ምን ይሰራልኛል? እስከ 30 ወይ እስከ 40 ጥያቄ ካለ እስከ 25 የሚደርሰውን ኮርጅና ኤ እንዳይከፋው፣ ቢ እንዳይከፋው፣ ሲ እንዳይከፋው፣ ዲ እንዳይከፋው አድርጌ ጨርሰውና አሳቅፊያቸው እወጣለሁ። ዋናው አለመውደቄ ነው። ምን አስጨንቆኝ ነው ሙሉ እስኪያልቅም ጨርሰው ወይ አንደኛ ሶታ ጎበዝ ተማሪ አስተማሪዎቹ መስላችኋል። ለዚህ እኮ ነው በዚህ ልክ ሚዲያው ላይ የነገዙት ወይዘሮ ሮማን እንጂ ቢያመዛዝኑ ማመዛዘን የሚችል ሰውማ በዚህ ልክ እኔ እንጃ መሆን የሚችል አይመስለኝም። 19 ዓመቴ ነው። አይና አይሪና እንደምባል ግን እውነት 19 ዓመቴ ነው። የልደት ሰርተፍኬት ተብያቃለሁ። ልደት መቼ ነው ልደት ሲባል ስንት ዓመትሽ ነው ሲባል እውነት ለመናገር አሁን በዚህኛው ይሄ ቪዲዮ በተቀረጸበት ሰዓት ራሱ 19 ዓመቴ ነው እያለች ነውና ምንም ሳንወሻሽ ማለት ነው። ወኔ ዋሽታለች ምናምን ለማለት ቢያረም ግን ስትዋት ትመስላለች እንደው ይመስላል በሚሉ 19 ዓመቴ ነው ልደት ሰርተፍኬት ተብያለሁ ትምህርት ቤት። ትምህርትሽን ከቁንጅና ውድድር ጋር አጣጥሞ ማስኬድ ምን ይመስላል? በጣም ነው ደብል ላይፍ መጫወተው። at night I'm squared at day I'm chemical engineering student። ትንሽ በጣም ይከብዳል እውነት ለመናገር ከክላስ ጋር ሞዴሬት ማድረግ በጣም ነው የሚከብደው። ግን ፓሽኑ ካለ ድራይቭ ካለና የእውነት ፍላጎቱ ካለ ፖሲብል ነው ቢያስባለውና ታይም ማኔጅመንት በጣም ትልቁን ፓርቲ ይወስዳል። ብዙ ጊዜ ሶሻል ሚዲያ ላይ የምናጠፋው ሰዓት አለ፣ ብዙ ነገር ላይ የምናጠፋው ሰዓት አለና እሱን አብቃቅቶ መጠቀም ነው። የኢትዮጵያ የውበት ሚዛን የተዛነፈ ይመስልሻል? ግሮዊንግ አፕ ሳድግ ሞስት ኦፍ ዘ ታይም እግዚአብሔር ይመስገን በጣም ሄልቲ የሆነ ሃውስሆልድ ውስጥ ነበር ያደግኩት። ግን እኔ ሳድግ ቀጭን ሆኜ ነው ያደግኩት። ሁል ጊዜ ቀጭን ነበርኩኝና በጣም ነበር የምጠላው ሳድግ። ረዥም መሆኔን በጣም ነበር የምጠላው። ሁል ጊዜ ከሰው ታወር አድርጌ ሁሉንም ሰው ጭንቅላት እያየው ክላስ ውስጥ ነው ያደግኩት። በጣም ነበር የሚከብደው። ግን እግዚአብሔር ይመስገን ራሳችሁን መውደድ ትለምዳላችሁ ከሆነ ጊዜ በኋላና ኢንዱስትሪው መክሰፕት አድርጎኛል እግዚአብሔር ይመስገን። ግን ስቲል ያለ ሜካፕ ያለ ምናምን ትንሽ ስቲግማ አለ። ሰው የሚጠብቅሽ ቢዩቲ ስታንዳርድ አለና ሁላችንም ቆንጆ ነን የሚለው ነገር ትንሽ ኢትዮጵያ ውስጥ ሰርጾ የገባ አይመስለኝም።
በዚህ ዘመን በቃ ሴቶቹ እድሜያቸውን በጣም ይደብቃሉ በሚባልበት ጊዜ እንደውም ወንድም ራሱ እየባሰበት ነው የሚባልበት ጊዜ የሷን ቪዲዮን ሰጥተው 19 ዓመት ነው ስትል በፍጹም አክሴፕት ለማድረግ የሚከብድ ይመስለኛል። ዞሮ ዞሮ እንዳለ ሆኖ አሸንፋለች። በጣም ደስ የሚል ነገር ነው። ግን ሌሎቹ ኮምፕሌን እያቀረቡ ነው ሰበብ ማሸነፉ። በሐሴት ደረጀ ጉዳይ ናሚቢያውያን ቅሬታቸው ለሚስ ወርልድ አዘጋጆች ማቅረባቸው ተሰምቷል። እንደ ምክንያት ያስቀመጡት ደግሞ ከኢትዮጵያ ይልቅ ለኛ ነበር የሚገባው በማለት ኢትዮጵያውያን ግን ኢትዮጵያ አሸነፈች ከማለት ይልቅ ብሔሯ ምንድነው በማለት እየተጠመዱ ይመስላል። ምንም እንኳን ለመጀመሪያ ጊዜ የተገኘ ታላቅ ድል ቢሆንም በኢትዮጵያውያን ዘንድ ብዙም ሲወረለት ወይም ብዙም ሲራገብለት አላየንም። ናሚቢያውያን በፌስቡክና በተለያዩ ማህበራዊ ሚዲያዎቻቸው ሐሴት አይገባትም ሲሉ የኛዎቹ ከማበረታታት ጀግንነቷን ከመጥቀስ ይልቅም ብሔሯ ምንድነው በሚል ተከፍለዋል። ለእናንተ በጨዋነት አንድ ጥያቄ አለኝ። እሱ ምንድነው መሰላችሁ? ሀገር ነው የሚቀድመው ወይስ ብሔር? ከአፍሪካ ሁለተኛ የወጣችው ናሚቢያዊቷ ተወዳዳሪ መንግስቷ እሷ ማሸነፍ እንደነበረባትና ሐሴት የሷ ቦታ እንደያዘች በመግለጽ ሐሴት ከሷ በቁንጅና እንደምትበልጥ በመጥቀስ ቅሬታና የቅሬታ ደብዳቤ አዘጋጆቹ እንዳስገቡ ተሰምቷል። ውሳኔው ግን ደብዳቤያቸው ተቀባይነት እንደሌለውና የተመረጠችው ተወዳዳሪ በትክክል ቦታው እንደሚገባት መግለጹ ነው የተሰማው። ያው እኔ ብሔሩ ጉዳይ የተነሳው በጣም እኮ የሚገርም እኮ ነው። እዛ ስትጠራ እንደገና ያረጋችሁ ባጅ ምድር የሚለው ኢትዮጵያ እኮ ነው የሚለው። በቃ አለቀ። ከሌ የሚል ነገር የለውም። የትኛውም ብሔር ትሆን ኢትዮጵያን ወክላ ነው እዛ መድረክ ላይ ቆመችው። ኢትዮጵያ አሸነፈችም ነው የሚባለው እንጂ ምን አይነት ደረጃ እንደደረስን እኮ በቃ ይገርማል። ምን አመጣች? ባቁላ እሺ ባቅላባ ሙሉ ይሄ ቸኮሌት በድብድብ ነው የምትከፍቱት በጋራ ወይ ባቁላ አስተማሪ ሆነ አብሮ የተማረው ወላጅ ሆኖ ሲመጣ እሺ ልትሳርልሽ ዝላይ ትጫወታለሽ። በዚህ ጊዜ ምን አንተ አገጭ ላይ ጸጉር አብቀለ ስታበቃ እርግጫ በዚህ እድሜ አንተ እንግዲህ ልጅ አንተን ከፍ ጋር ጠርዝ ፊት ግማ ገመገበ እኮ ነው። ጠርዝ ፊት ወላጅ ካላመጣሽ እንዳስተውሪ በድሉ በዴ ልጅነቴ በዴ ልጅ ሰሜን አታቆላም። ምን ማለት ነው? በዴ ምንድነው? ሰሜን አታቆላም። ሰሜን አታቆላም። አንሶዬ ይኸውልህ ተማሪ ያለው ሶፊ መሳለቂያ መሳቂያ ያረከኝ በቃ ሰሜን እንዳታቆላም። ድሮም እንደዛ በቃ ወጋ ጥባቂ ነበርክ። ልጅን ስቂት ታረጋታለህ እንደዚህ። ምን ላርግ ምንድን አንተ ደደብ የወለድከው ልጅ ደደብ ምን ላርግ አንድ ነገር ልንገርህ። ምን ይኸውልህ እቺ ልጅ ዕውቀት የሚባል አልፈጠረባት። ልክ እንዳንተ በአባትሽ ነው የወጣሽ። በአባትሽ ይኸውልህ ልንገራታ አጎት ለምን እንደ ሰሜን አታቆላም አጎት ለምን እንደሌለሽ ነግሮሻል። አጎት የሚባል የለሽም አይደል? በቃ ይኸውልሽ ለአንቺ አያትሽ ለሱ ደግሞ አባትሽ ተማሪዎች እያልን አባትሽ ልክ እንዳንቺ ንጹህ ነበር። ዕውቀት ጠላቱ ነበር። ወላጅ አምጣ ተባለ። አባትየውን ጠሩት ትምህርት ቤት ለአንቺ አያትሽ ማለት ነው። እንግዲህ ምን ሆነ ነው ተባለ። ለምንድን ነው የልጅ የወለድከው? አባትሽን እኮ ነው ልጅ ስለነበር አባትሽን አንቀጣውን ብሎ በሰዓቱ ደግሞ ካላወቅሽ ዕውቀት የለሽ ማለት ወይ ትረሸኛለሽ ወይ ውትድርና ትገቢያለሽ። ምን ቢያረጉት ነው ሰሜን አታቆላምጥ። አሁንም እየነገርኩ ነው። አባትሽን ለምን ወለድከው? ለምን ረጨ ተብሎ ያንቺ አያት ፍሬው ተቀጠቀጠ ማህን ሆነ። አጎት የሚባል የለሽ። ለዚህ ነው ነገርኩ። ልጅ ነው ይኸውልህ ከዚህ በኋላ ትምህርት ቤት አትማር። ትራንስክሪፕቱ ያበላሽ ጨርሱ ያገናኝ ምድር ላይ እኮ ማለት ነው እንደ ዩቲዩብ የሚላጥብን ነገር የለም። በሲኒ ግራዋ ከጠጣችሁ በ3 ሰዓት ውስጥ ከጀርባ ሰፋ ትላላችሁ ብለውኝ እኔ ደግሞ ምን አገባኝ ትንሽ ለምን በደንብ ልስፋ ብዬ ይኸው 2ኛ ሃይላንድ ጨርሼ 3ኛ ሃይላንድ ላይ ነኝ። 6 ተንተባተብኩ አይደለ ሳልሰፋ ቀደም በሰከርኩ መሰለኝ። በዚህ ግራዋ 6ኛ ሰዓት ሞልቶታል። እንደምትሉት ነው ኢንተርኔት ኢዝ ፌክ ስንል በምክንያት ነው። ምንም ለውጥ የለም። ጅቡቲ ሲሄድ ድሮ ማቃቸው እዛ ስለኖርኩኝ ማቃቸው ሰዎች ጋር ሄድኩት እና ምንም ማደር የላቸውም። ስለዚህ ምን ሰጡኝ? የተበላሸ ዎኪን ፍሪጅ እና ዎኪንግ ፍሪጅ ውስጥ ነበር እንትን ያልኩት ተኝቼ ለተወሰነ ጊዜ ያሳለፈ። ዎኪንግ ፍሪጅ ማለት ትልቅ ቤት የሚመስል ፍሪጅ ነው።
እሱ ውስጥ አይሰራም ፍሪጁ። ስለዚህ እዛ ውስጥ እንደ ቤት ተጠቀምኩት እሱን እና አሳለፍኩኝ። አንድ ወሩን እንደምንም ብዬ እዛ አሳለፍኩኝ። ፍሪጅ ውስጥ እየተኛ ማሰብ ምን ያህል ከባድ ጊዜ እንደምታሳልፍ አይደል? አዎ በቃ አንዳንዴ የእስራኤል ሕዝብ ከግብጽ ወጥቶ ወደ ከነዓን ከመድረሱ በፊት ማለፍ የነበረበት መንገድ ነበረ። ምክንያቱም እኔም ጋር የነበሩ ችግሮች ነበር። አንዳንድ ጊዜ የሆኑ ሰዎችን የሆነ ቦታ ላይ ስናያቸው በቃ ህይወታቸው ሙሉ እንደዛ ይመስለናልና ወደ ኋላ ግን የህይወት ልምዳቸውን ስትሰሙ በጣም የሚያስገርም በአብዛኛው ሰው ሁሉም ሰው ማለት ይቻላል ወደ ኋላ ብዙ ታሪክ አሉ። ብዙ አንተ ነህ የጠየቀው? ጠያቂው ነው ነበር። አረ ወየው ያለው ሰው አይደለም ነው ጠያቂው ነው። እኔ ማይክሮፎን ያዘው ሰውዬ ነኝ። ኢቢኤስ ላይ ተላለፈ። በሶሻል ሚዲያ ላይ በጣም የተዘዋወረ አንድ ቪዲዮ ነበረ። የዛኔ ሙዚቃዎችን የሚሞከርበት ሴሽን ላይ ነበርና እከተልሃለሁ በሄድክበት የሚለው ሙዚቃ እንድታስታውሽው ነው። ጠያቂው ማን እንደነበረ ታውቂያለሽ? አላውቀውም። ጠያቂው አንተ ነህ የጠየቀው? ጠያቂው ነው ነበር። አረ ወየው ያለው ሰው አይደለም ነው ጠያቂው ነው። እኔ ማይክሮፎን ያዘው ሰውዬ ነኝ እኮ ሲል የነበረው ሰውዬ ማይክሮፎን ያዘው እኮ ጠያቂው ነው። አይገርምም? እንዴት አለ ደስ የሚለው ነገር ምንድነው? እኔም ራሴ በሶሻል ሚዲያ ላይ ቼክ ሳደርግ መጀመሪያ ሼር ካደረጉት መካከል አንቺ መሆንሽን ሳይ ሼር እምባዬን የጨረስኩት እኮ በዝናናሽበት በራስሽ ስራት ማለት አንጀት ይበላል ሰውዬው። በጣም አንጀት ይበላልና ኦ ማይ ጋድ ዘፈንም እንደዚህ አድርጎ መዝፈን ይቻላል። አሁን የሚሉትን ዘፈን ድምጹን አግኝቼዋለሁ፣ ቪዲዮን ግን አላገኘሁትም። ግን ሰውዬው እንዴት አድርጎ ዘፈኗን እንደቀየረው እንስማው። እከተልሃለሁ በሄድክበት በቆምክበት ሁሉ እከተልሃለሁ በሄድክበት በቆምክበት ሁሉ እከተልሃለሁ በሄድክበት ሁሉ በቆምክበት ሁሉ እየው መላመላነን እዛው ላይቭ ነው ሚክስ ያደረገላት የጸደኒያን ዘፈን በራሱ ባህል ዘፈን አዘፋፈን ነው። አሪፍ ነው። በቃ ዘላለሁ። ማንም ሰው እንዳያድነኝ ዘላለሁ። ቆይ ወንድሜ ቆይ እንዳዘል ራስን እንዳታጠፋ ምክንያት አይሁን እንጂ ምንድነው ለምንድነው የምኖረው? ቆይ አንዴ ጠብቀኝ። ቶሎ መን ያሟል እንዴ መቼ ነው ሊወድቅ ነው እንዴ? ፍራሹ ፎጣው በየአይነት ነው። የሞሮኮ ባዝዋሬ መሆኑ ነው። እሺ ጽድት ያለ ነው ቤቱ እኮ ጁስ ጠጣሽ። ማሳጅ ቤቱ ደግሞ አቤት እንደዚህ በቀዳዳ እንደ ያለ ማለት ነው የምታይ ወደታች በማሳጁ ቀዳዳ ነው። ምን ታየስ? መሬቱን እኮ ነው እንዲተነፍስ እኮ ነው። አቤት በመጀመሪያ ጭስ ውስጥ ስገባ ማለት ከዛ እንደፈለግሽ ይሁን እዚህ ውስጥ አለች። ከዛ ለካ መቀመጫ አለው በዚህም በዛ። ከዛ እንደዚህ ቆም ያለ ቆምሽ ማለት ረጅም ሳቆምኩኝና የሆነ ሰዓት ላይ ከዛ ነካ አደረኩትና ተራስ ነው አይ ብዬ ወጣሁ። ከዛ ቁጭ አልኩኝና ልተኛ ወይስ ወደ ውስጥ ደግሞ ጉርጓድ ይሆናል እንዴ ብዬ ከዛ ካፋርጋ ያየው ከዛ ድንጋይ ነገር ነው። ከዛ ቆጫፌና ተኛ። ከዛ ወጣ ባለቻ ፈለ ወጣ ባላ ቢል ከዛ ከፍተሽ ለምንተኛ ገና እኮ ያመቻቸው እኮ ነው። እንደዚህ ይሁን እያሉ ከዛ ወጣብ ስትል በጀርባ ይዞልኩኝ። ከዛ በጀርባ ሲዞር ወደ ልታነስ ባይዘዊ ማለት ውሸት እንደምስልሽ ግን እዚህ ጀምሮ እስከ ታች ድረስ ያለው ሙሉ መሬቱ አላ ሙሉ ቤቶቹ ያሉበት መሬት ጨባቴ መሬት ነው። ጀምር አታምኝም ማለት ሙሉ ከዚህ እስከ ታች እንደዚህ ሙሉ በስቴጂ ያባቴ መሬት ነው። አንተ ምርህና እንዴ? አዎ ምንድነው ቀልድ መስሎሽ ነው እንዴ? ውሸትክን ነው። ምንድነው ውሸትክን ነው? ምን እንደዚህ አይነት ውሸት ይዋሻል እንዴ? በጌታ ምርህና እንዴ? አዎ። እሺ አባቴ ስማቸው ማለት ነው?
አሁን ልጠይቂ አጀት ምን አባቴ ልጣብሽ? አረ ዝም ብለህ ንገረኝ። አባቴማ ቸሩ መድኃኒዓለም እሱ የሁሉ መሬት ለግሶን እኛ የራሳችን ነው ብለን ስም እያወጣን ያዝነው እንጂ ጋደምሽ ከብት ትንቡት ትንጭት ነው አንተ እንካል እንገረ ሰው በሹፍርና ይቀናል። ሰው በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው ግራ የሚገባኝ። እኔ ግን የሰው ልጅ ችግር የለውም መኪና ገዝተህ ምናምን ቢሆን ችግር የለውም ቅናቱ። በሹፍርና ይሄ አንዱ መንገድ ላይ ለምቀረው አንዱ እንጨት ላይ ተሰንቅላ ለምትገኘው ነገር ታው ግን በማርያም ለምን እንደዛ አታድርጉ? ምንድነው አሁን ዳሽቦርድ ነው ጉዱን የቻለው። የዳሽቦርዱ ስር ያለው ተአብ ይሄ ነው ማለት ነው። ከአንድ ጊዜ በላይ አገልግሎት የማይሰጥን ፌስታል ይዞ የተገኘ ሰው ከ2000 እስከ 5000 ብር ይቀጣል። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ እንደሚታወቀው ፌስታልን ከኢንቫይሮንመንት አንጻር ጉዳት ያደርሳል በሚል ጥቅም ላይ እንዳይውል የሚከለክል እንዲሁም ምርቱንም እንዳይመረት በሀገር ውስጥ የሚከለክል አዋጅ በረቂቅ ደረጃ ውይይት ሲደረግበት ቆይቷል። ያንን ተከትሎ ፓርላማው ይህንን አዋጅ አጽድቋል። ስለሆነም ከዛሬ ጀምሮ ማንኛውም ሰው የአንድ ብሩን ፌስታል ወይም ማናቸውንም ከአንድ ጊዜ በላይ ጥቅም የማይሰጥ ፌስታል ይዞ በዛ የተጠቀለለ ዳቦ ወይም ሌላ እቃ ገዝቶ ከሰልና አይነት ነገሮችን ይዞ ቢገኝ ከ2000 እስከ 5000 ብር ይቀጣል ማለት ነው። ሕግን አለማወቅ ከተጠያቂነት እንደማያድን አውቀን ሁላችንም መጠንቀቅ ይገባል። ኢንቫይሮንመንትን ለመጠበቅ የሚደረገው ነገር አሪፍ ነው። ላስቲክ እንደምታውቁት አይበሰብስም ምናምን ለብዙ አመታትና ጥሩ እኮ ነው። ምንም እዚህ ላይ ጥያቄ የለንም። ግን እንዳይመረትና እንዳይገባ ማድረግ ነው እኮ መፍትሄው እንጂ አንድ ኦሬዲ የተበተነውማ እስኪያልቅ ድረስ ማለቅ አለበት። የኔ እምነት ይሄ ነው። ይሄ ሁሉ ሰው በአንድ ቀን በአንድ ምሽት ሱቅ ውስጥ የሚሸጥ የያዘ ሰው ሊኖር ይችላል። ግፍ ከፍሎ ያስገባ መጋዘን ውስጥም ሊኖር ይችላል። ስለዚህ እነዛ ገንዘብ ያወጡበት ሰዎች እስኪጨርሱ እንደገና ደግሞ ሰው እጁ ላይ ያለው ነገር እስኪጠፋ ድረስ ከውጭም ካልገባ አገር ውስጥም ካልተመረተ ከየትም ስለማይመጣ ይቆማል ማለት ነው እንጂ በአንድ ምሽት የሚቀየር ነገር አለ ብዬ አላምንም። ተመልከቱ ይህንን ጀግና አባት ሳሊተ ማርያም አካባቢ እንግዲህ የሆኑ ሰዎች ሕፃን ልጅ አግተው በቪትስ ይሄዳሉ። ሕፃኑ የታገተችበትም አባት እንግዲህ እዚህ ጋር በምትመለከቱት ላዳ ቪትሱን ተከታትሎ በመድረስ ከፊት ለፊት ላይ መንገድ ይዘጋል። አጋቾቹም እንግዲህ ይህንን አባት ለመምታት 2 ጊዜ ቢተኩሱም እሱ ላይ ግን ምንም አይነት ጉዳት ሳይደርስ ልጁን ከአጋቾች አድኗል። ጀግና አባት አንደኛ ጀግና ነው። ፈጣሪ ምረድቶታል፣ ልጁን አድኗል። እነሱ ተያዙ ወይ ነው እንግዲህ ወደፊት የምንሰማው ይሆናል ዜናው። ከዚህ ጋር ባንክ ገብቼ ብራችሁን ታግቢያን። ሄሎ ወይ ጓደኛዬ፣ ይሄ ፋራኩ ብር ልቀባበለው ብዬ 10 ደቂቃ መጣሁ። ደግሞ ሲያስጠላ። አዎ መጣሁ። ውደስ ጠበቅኩሻ። ጓደኞች አይሻቸው ታውቂያቸው። አታስጠብቃት፣ ሳንቲሙን ስጣትና ቶሎ ትሂድ። ይሄ ነገር እውነት ነው ውሸት ነው መልሱን ለእናንተ ትችላችኋለሁ። ነገር ግን ከጀርባ የምታዩት ምስል ማለት ነው አንዲት እርጉዝ ሴት ወደ ሆስፒታል ሄዳ ማንኛውም እርጉዝ ሴቶች ቼክአፕ እንደሚደረጉት ሆዷን አልትራሳውንድ ላይ ያው ቼክአፕ ትደረግና ከዛ በኋላ ፋይናሊ ይሄ ፎቶ ይወጣል ማለት ነው። እዚህ ፎቶ ላይ እንግዲህ አሁን ላይ ሃንድ ኦፍ ጋድ ወይም ደግሞ የእግዚአብሔር እጅ ልጄ ላይ አርፎበታል ብላ ሰሞኑን ይሄ ነገር የተንሰራፋ ነው። ልጇ አለ እዚህ ጋር የምታዩት ኢሉዥን የእግዚአብሔር እጅ ነው ብላ ያሉት ልክ እንደዚህ አይነት የልጇ አናት ላይ የተቀመጠ እጅ ይታያል ማለት ነው። እቺም ሴት አማንዳ ፎስተር ትባላለች። የፌስቡክ ፖስት ላይ እንደተናገረችው ከሆነ እንግዲህ ሁሌ ለአልትራሳውንድ ቼክአፕ ከመግባቷ በፊት የዶክተሯ ቢሮ ውስጥ ገብታ ተንበርክካ እንደምትጸልይ ተናግራለች ማለት ነው። የምትጸልየው እንግዲህ ፎር ጋድ ቱ ኪፕ ሂዝ ሃንድስ ኦን ሄር ቤቢ ይላል። ይሄ ሁለት ትርጉም ያለው በቀጥታ ከተረጎም ነው እንግዲህ ያው ፈጣሪ ልጇ ላይ እጁን እንዲያሳርፍ ትጸልያለች ነው። ሌላኛው ደግሞ ያው ጀስት ላይክ ልጇ በፈጣሪ እጅ ስር እንዲሆን ወይም ደግሞ ጥበቃ ስር እንዲሆን ትጸልያለች ማለት ነው። ቀጥሎ ማማንዳ እንደተናገረችው ከሆነ እንግዲህ ከዚህ ቀደም በነበራት ህይወት ላይ እንግዲህ ፈጣሪ ጋር ያላት እምነት እምብዛም ነበረ፣ ብዙም ግንኙነት አልነበራቸውም። እንደተናገረችው እኔ ከሱ ጋር ምንም አይነት ነገር ማድረግ አልፈልግም ወይም ደግሞ አላስብም ብላለች። ከእንደገና ደግሞ እሱ ለሷ ብሎ ያደረገላትን ነገርም እንደማታውቅም ተናግራለች። ቀጥሎ እንደገለጸችው ከሆነ እንግዲህ በጣም ምስቅልቅል የወጣና ከባድ ህይወት ካሳለፈች በኋላ እንግዲህ ለጂሰስ ክራይስት ወይም ደግሞ ለኢየሱስ ክርስቶስ ህይወቷን እንደመለሰች ተናግራለች ማለት ነው። ይህ የሚሆነው እንግዲህ ሴፕቴምበር 2021 ላይ ነው። እናንተስ ምን ታስባላችሁ? ይህ ነገር የተፈጠረው ተንበርካ ስለጸለየች ነው ወይስ ዝም ብሎ የተፈጠረ ኢሉዥን ወይም ደግሞ አጋጣሚ ነው ብላችሁ ነው የምታስቡት?
ጭራሽ ሰፈር ውስጥ በሞት ሰማንያ ነው የምንሄደው። ጭራሽ ቀበቶ ወንድና ቀበቶ አታስሩ። ምንድነው ጭራሽ ሰፈር ውስጥ መግባት ጀመራችሁ? ማነው ሰፈር ውስጥ ገለም ያለው? በቃ አለቃው አንተ ቅጣኛ ታዲያ በቃ ምንድነው እናንተ አይሻል ብንጠቃቀም። ጭራሽ ሙስና ጉቦ ለኔ ማናቅ ነው ይመስላችሁ? በየሶሻል ሚዲያ የምታረጉትን ነገር እየቀረጻችሁ የምትፖስቱት ማናቅ ነው ይመስላችሁ? ኧረ አባ እዚህ ምንም ካሜራ የለም። ዝም ብለሽ እቺን አዛርጋት ለእንትን እንዴ ምን ሆነሽ ነው? ኧረ ምንም ካሜራ የለም። ሄዴ ለምታምኑ ማለት ምንም ካሜራ የለም። ኧረ ከዩ ከፊት ይነጥረኝ ምንም ካሜራ የለም። ምን ካሜራ ዝም ብለው እየቀረጹት ታውቃለህ? ስራ አበላሽ አንተ ጥርሰ መልክተኛ ነው አይደል? ለማን ነበር ትኛልከኝ? እንግዲህ ሰሞኑን አይታችኋል። ባለፈውም ሲቀባበሉ ሲደባደቡ ምናምን አይተናል። እንግዲህ 2 ሚሊዮን ብር የተገነባው የብልጽግና ፓርቲ መወያያ ጎጆ በጌዲዮን ዞን በዛሬው ዕለት መመረቁም ተገለጸ። ታዲያ ከላይ የምትመለከቱት ጎጆ ማለት ነው በጌዲዮን ዞን ራጴ ወረዳ በአንድ ጀንበር 20 የብልጽግና ህብረትና 100 የብልጽግና ቤተሰብ መወያያ ጎጆ በ2 ሚሊዮን ብር ወጪ ተገንብቶ እንደተመረቀም ተገልጿል። ምናል ሻጠረች አልሰማሁሽ። ይሄ ጎጆ ነው በ2 ሚሊዮን የተገነባው? ፌክ ዜና መሆን አለበት። ዛሬ ሁለተኛ 7 ነውና 14 ማለት ነው እና በመሃል ላይ ያው ከ15 ቀን በላይ ፕሮፐርሊ በትክክል ስላልተመገብኩም ልብስ ቅያሬም ስላልያዝኩኝም የተወሰነ ነገር ልድገምላችሁ ብዬ ነው። ካልተሰማ ወደ አቅራቢያ ወዳለ ቦታ ላይ ወጣ ብዬ ነበርና ያው የሶሻል የሚዲያው ኤክስፖዠሩ የፈጠረው ነገር ያው ትንሽ ጠንከር ያለ ነገር ነው። እሱም በጣም አበረታች ነው፣ የሚደገፍ ነው። በቂም ነገር ማለት ተጠባቂም ነው፣ የምጠብቀውም ነገር ነው። በጣም አሪፍ ነገር ነው። ግን በተቃራኒው ደግሞ ያሉ አንዳንድ ነገሮች እንዳሉ ያው ዛሬ ለመረዳት ችያለሁ። እንዳልኳችሁ ቅድም አንድ ቦታ ላይ ለመመገብ የተወሰነ ነገር ለመብላት የተወሰነ ነገር ውሃ ጥምም ስለነበረብኝ ለመጠጣት ተቀምጬ ነበርና እንዳልኳችሁ ዛሬ ሁለተኛው 7 በመሆኑ ረፍት አድርጌ የሚቀጥለውን ነገር ለማሰብ እና ለመወሰን እንዲረዳኝ በዛ ላይም ተቀያሪ ልብሶችን ለመግዛት ነበር ሐሳቤ የነበረው እና ምንድነው የሆነው ነገር ያው የተወሰኑ ልጆች ሪኮግናይዝ አደረጉኝና ይመስለኛል በቃ ወዲያው ነው እንደ ጠመንጃ ሞባይላቸውን ያቀባበሉብኝ እና ያው በእነሱ አልፈርድም። አይ ዶንት ኖ እንግዲህ መብላት የለብኝም እንደሆነ አላውቅም ማለት አይ ዶንት ኖ እንግዲህ እኔ በእነሱም አልፈርድም፣ ግን ወይ ሌላ መንገድ መጠቀም ይችል ነበር ወይ ይመስለኛል። ብቻ ግን ዋናው እቅዴ የነበረው ከበላው ብዙ ቀናቶች ስለነበሩኝ የተወሰነ ነገር በልቼ በዛው መቀየሪያ ልብሶችን ለመውሰድ ለመግዛት ነበረ እቅዴና ሐሳቤ የነበረው። እንግዲህ ያው እንደዚህ አይነት ነገሮች ሀፕን አድርጓል ልላችሁ ፈልጌ ነው። ግን በአጠቃላይ ባለው ሁኔታ ላይ አሁን በጣም በሚገርም ሁኔታ የተሻሻለ ሁኔታ ላይ ነኝ ያለሁት፣ እግዚአብሔር ይመስገን። እንግዲህ ጸበል ቦታ ነው ያለው ወንድማችን። እንደሚታወቀው ያው ጋዜጠኛ ነው። ለፋና ላምሮትንም ሆስት ሲያደርግ የነበረ ነው እና ያው ብዙ ሰዎች አሁን እያገዙት ነው፣ እየረዱት ነው። እንግዲህ እንደሰማችሁት እዛው ጸበል አቅራቢያ ወጣ ብሎ ምግብ በሚመገብ ሰዓት ነው እንግዲህ ሰው ሁሉ ስልክ አውጥቶ እየቀረጹኝ ነው የሚለውና ይሄ ጊዜ በጣም ከባድ ጊዜ ነው። ከዛ በኋላ እኔ ስገምት አንድ ስለታዋቂ ስለሆነ ያችን ይቀርጹና ያው ቸገረኝ ብሎ እዚህ ሆቴል ምግብ እየበላየ ነው ምናምን ጸበል ነኝ ብሎ ደግሞ ኔጌቲቭ ነገር የሚያደርግ ሰው ይኖራልና ሰውን ሲበላ ምናምን ሄዶ እንደዚህ ማድረግ ማሳቀቅ ጥሩ አይደለም፣ በተለይ እምነት ቦታ ላይ እንዳለ ስለሚታወቅ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ፣ ስትወጡ ላይክ አርጋችሁ ውጡ። በሚቀጥለው አሪፍ የሆነ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።